ሳምንቱ እንዴት አለፈ ጎበዝ? ኢትዮጵያ በማርበርግ ቫይረስ ጉዳይ ግራ ስትጋባ፣ እነ ናይጄሪያ በተማሪዎች እገታና በዜጎች ሞት እየታመሱ ነው። ኢትዮጵያም እንዲሁ በዜጎች ጥቃት የምትታመስ ሌላኛው ሀገር ነች። ሱዳን ትራምፕ ደረስኩልሽ ቢሏትም ከረፈደ የመጣ መሲህ ሆነዋል። ኬንያ ለኢትዮጵያና የኤርትራ ጥገኝነት ጠያቂዎች ትሰጥ የነበረውን ልዩ ጥቅም እንዲቆም ወስናለች። እነ ኡጋንዳ በአስቸኳይ የባህር በር ካላገኘን ቀጠናውን እናምሰዋለን በሚል ቁጣቸው ጸንተዋል። አፍሪካ ከሞላ ጎደል እንዲሰንብታለች። በዛሬው የሰንበት መቆያ ዝግጅታችን በሳምንቱ ከተሰሙ መረጃዎች ብዙ ተደማጭ የሆኑትን መርጠን እናቀርብላችኋለን። ከአርሲ የተሰማው ድምፅ፣ የዶክተሩ ገዳይ ጉዳይ፣ ከአዲስ አበባ ካሊፎርኒያ የደረሰው የባለ ሀብቶቹ ክስ፣ ከአንድ ካቶሊክ ትምህርት ቤት የታገቱ 200 ተማሪዎች። እነዚህን ርዕሶች ቀጥለን በዝርዝር እናያቸዋለን። አብራችሁን ቆዩ። ከአርሲ የተሰማው ድምፅ። በኦሮሚያ ክልል አርሲ ዞን ሽርካ ወረዳ ታጣቂዎች አሁንም ምዕመናን ላይ ግድያና እገታ መፈጸማቸውን የዞኑ ሀገረ ስብከትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬ አመሻሽ ነግረውኛል ሲል የዘገበው ቲክቫ ኢትዮጵያ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት አመራር የሆኑና ስሜ ቢጠቀስ ለደህንነት ያሰጋኛል ያሉ አመራር እኛ ጋር የምስራች የለም፣ ሽርካ ወረዳ ላይ ትናንት ሌሊት ለዛሬ አጥቢያ 3 ሰዎች ተገድለዋል፣ 4 ሰዎች ታግተዋል ብለዋል። ግድያ የተፈጸመው በአርሲ ሆንቆሎ ዋቢ ወረዳ ድንበር በሆነው በሽርካ ልዩ ወረዳ ልዩ ቦታው ሚታና ቀበሌ ገበሬ ማህበር መሆኑንም ተናግረዋል። እየተፈጠረ ያለው ነገር የሚያሳዝን ነው በማለት በግድያው ጥልቅ ሐዘን እንደተሰማቸው የገለጹት የሀገረ ስብከቱ አካል ጉዳዩን ለጠቅላይ ቤተ ክህነት ከማሳወቅ ውጭ ምንም ማድረግ እንዳልተቻለም አስረድተዋል። እኛ ለጠቅላይ ቤተ ክህነቱ በደብዳቤ ማሳወቅ ነው፣ እናሳውቃለን። ተጠሪነታችን ለእነርሱ ነው፣ ግን ውጦ ጸጥ ነው። ግን እኛው ነን የምንደበደበው፣ ከዚህ በላይ ምንም ማድረግ አንችልም ሲሉ ሐዘናቸውን አጋርተዋል። በአጠቃላይ በ2018 ዓ.ም ብቻ በአርሲ ዞን ስንት ምዕመናን ተገደሉ፣ ስንትስ ታገቱ ተብሎ ከቲክቫ ኢትዮጵያ ለቀረበላቸው ጥያቄም አሁን እኮ ወደ 40 እየተጠጋን ነው በሟቾች ብቻ፣ ከባድ ነው ያለው ነገር ብለዋል። አዲሱ የሽርካ ወረዳ የግድያና እገታ ጥቃት ተሰምቶ እንደሆነና በዞኑ የሚፈጸመው ተከታታይ ጥቃት እንዲቆም ምን እየሰራች እንደሆነ የኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነትን ማብራሪያ ጠይቄ ያለው ቲክቫ ይሄ እንደተመለሰለት ዘግቧል። ትክክል ነው። 3 ሰዎች እንደተገደሉ፣ 3 ወይም 4 ቁጥራቸው በውል ያልታወቀ ሰዎች እንደታገቱ መረጃው ደርሶኛል። ግድያው አልቆመም፣ እንደቀጠለ ነው፣ ሊቆም አልቻለም ብለዋል። አዲስ ግድያና እገታ በተፈጸመበት ሽርካ ወረዳ ብቻ ባለፉት ዓመታት ከ120 በላይ ምዕመናን መገደላቸውን ቲክቫ ኢትዮጵያ ደረሰኝ ያለውን መረጃ ጠቅሶ ዘግቧል። የዶክተሩ ገዳይ ጉዳይ ጥር 24 2017 ዓ.ም ከባህር ዳር ከተማ ወጣ ብሎ በሚገኝ ቆሼ በተባለ አካባቢ መኪናቸውን እያሽከረከሩ ወደ ቤታቸው ሲያቀኑ ግድያ በተፈጸመባቸው ዶክተር አንዱዓለም ዳኜ ሞት የተጠረጠረ ግለሰብ መያዙ የዚህ ሳምንት አነጋጋሪ ዜና ነበር። ግለሰቡ 25 ዓመት ጽኑ እስራት የተፈረደበት ሲሆን ይህ ቅጣት ተገቢ ነው አይደለም የሚሉ ክርክሮች ተነስተዋል። እርሶም ቀጥሎ የሚቀረውን አጭር ዝርዝር ሰምተው ስለ ቅጣቱ ሐሳቡን ያጋሩ። ዶክተር አንዱዓለም በባህር ዳር ዩኒቨርሲቲ ስር የሚገኘው ጥበበ ጊዮን ስፔሻላይዝድ ሆስፒታል የጉበት የቆሽት ስብና የሐሞት ከረጢት ስፔሻሊስት ሐኪም ተመራማሪ እንዲሁም መምህር ነበሩ። ባለትዳርና የ3 ልጆች አባት የነበሩት ዶክተር አንዱዓለም ዳኜ በስንት ዘመን አንድ የሚፈጠር ባለሙያ ነበር በማለት አብሮ አደጎቻቸውና የሙያ አጋሮቻቸው በግድያው ወቅት ምስክርነት ሲሰጡ ተሰምቷል። በዶክተር አንዱዓለም ግድያ የተከሰሰው እሱ ባለው የተባለውን ግለሰብ ጉዳይ ሲመለከት የነበረው የአማራ ክልል ጠቅላይ ፍርድ ቤት ግለሰቡን በወንጀሉ ተጠያቂ ሆኖ በማግኘቱ ዳር 12 2018 ባስተላለፈው ብይን ነው የ25 ዓመት ጽኑ እስራት የፈረደበት። ፍርድ ቤቱ ተከሳሽ እሱ ባለው ወይም ሳሙኤል ባህር ዳር ከተማ ከሌሎች ግብረ አበሮቹ ጋር የጦር መሳሪያ ይዞ ከባህር ዳር ከተማ ወደ ጥበበ ጊዮን ስፔሻላይዝድ ሆስፒታል ሲሄዱ የነበሩትን ዶክተር አንዱዓለም ዳኜ የያዙትን ንብረት ለመውሰድ ያሽከረክሩት የነበረውን መኪና እንዲያቆሙ ሲጠይቁ ፍቃደኛ ባለመሆናቸው 2 ጥይት በመተኮስ ደረታቸውንና ክንዳቸውን በመምታት ገድሏቸዋል ብለዋል። ተከሳሹ በዶክተር አንዱዓለም ዳኜ ላይ ዘረፋን ዓላማ አድርጎ በጦር መሳሪያ ከፈጸመው አሰቃቂ ግድያ ጋር በተያያዘ በከባድ የወንብድና እንዲሁም የግድያ ወንጀል በመፈጸም የመጀመሪያ ክስ ቀርቦበታል። ተከሳሹ በተጨማሪም ወደ ጥበበ ጊዮን ስፔሻላይዝድ ሆስፒታል ሲሄዱ በነበሩት ዶክተር በረከት አማረ ላይ 2 ጥይት በመተኮስ መኪናቸውን በመምታት በሌላ ከባድ የሰው መግደል ሙከራ ወንጀል ተከሷል።
እንዲሁም በሶስተኛ ክስ ሐሰተኛ የቀበሌ መታወቂያ ሰነዶችን መገልገል ወንጀል ፈጽሟል በሚል በሰሜን ጎጃም ዞን ፍትህ መምሪያ ክሶች ቀርበውበት ነው የቅጣት ውሳኔ የተላለፈበት። ተከሳሹ በአቃቤ ሕግ የቀረቡበትን ክሶችና ማስረጃዎችን ለመከላከል ባለመቻሉ ጥፋተኛ ሆኖ ያገኘው ሲሆን ለቀረቡበት 3 ክሶች በአጠቃላይ የ25 ዓመት የጽኑ እስራት ውሳኔ በሙሉ ድምፅ አሳልፎበታል። ከአዲስ አበባ ካሊፎርኒያ የዘለቀው የባለ ሀብቶቹ ክስ በኢትዮጵያ በኢንቨስትመንትና በአስመጪነት በሚታወቀው ሰንሴት ኢምፖርተር ኩባንያ ደረጃ ሀብታሙ ክስ ተመስርቶበት ፍርድ ያረፈበት ኤስኤንኤስ ግሎባል ፋርማ ኮርፖሬሽን ሳምሶን መኮንን የተፈረደበትን $5.3 ሚሊዮን እንደ ፍርዱ አልፈጽምም በማለቱ የአሜሪካ ፍርድ ቤት አስገድዶ ክፍያውን እንዲያስፈጽም የቀረበለትን የፍርድ ሰነድ መቀበሉ ታወቀ። ሁለቱ ተቋማት የተካሰሱበትን የክስ ሰነድ መርምሮ በሰውና በሰነዶች ምስክርነት በማረጋገጥ የፍርድ ውሳኔውን የሰጠው የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት የግልግል ተቋም ነው። የክሱ መነሻና ምክንያት የኢትዮጵያ መድኃኒት አቅራቢ ድርጅት የጓንት ግዢ ለመፈጸም አውጥቶት የነበረው ሀገር አቀፍና ዓለም አቀፍ ጨረታ ነው። ኤጀንሲው ላወጣው ጨረታ ከተሳተፉ ሀገር አቀፍና ዓለም አቀፍ ተጫራቾች ኤስኤንኤስ ግሎባል ፋርማ ኮርፖሬሽን ሳምሶን መኮንን ያሸነፈ ሲሆን የጨረታውን አጠቃላይ ሂደት ማለትም ከጨረታ ሰነድ ግዢ እስከ መጨረሻ የግዢ አፈጻጸም ሂደት ስራ የተከናወነው የሰንሴት አስመጪ ኩባንያ ዋና ስራ አስፈጻሚ በሆኑት በአቶ ደረጃ ሀብታሙ ዘለቀ አማካኝነት መሆኑን ሰነዶች ያስረዳሉ። የኢትዮጵያ መድኃኒት አቅራቢ ኤጀንሲ በዜግነት አሜሪካዊ በሆኑት አቶ ሳምሶን መኮንን የተባሉ ግለሰብ በዋና ስራ አስፈጻሚነት ለሚመሩት እና ግዢውን ለሚያቀርበው የኤስኤንኤስ ግሎባል ፋርማ ኮርፖሬሽን ክፍያ መፈጸሙን ሰነዶች ያስረዳሉ። ሰንሴት አስመጪ ኩባንያ አቶ ደረጃ ሀብታሙና ኤስኤንኤስ ግሎባል ፋርማ ኮርፖሬሽን አቶ ሳምሶን መኮንን በኤጀንትነትና በአቅራቢነት አገር አቀፍና ዓለም አቀፍ የግዥ ሕጎችን መሰረት ያደረገ ውል የፈጸሙ ሲሆን ኤስኤንኤስ ግሎባል ፋርማ አቅራቢ ከሰንሴት ኢምፖርት ኩባንያ ጋር እኩል የትርፍ ክፍፍል ማለትም 50-50 ፕሮፊት ሼር ማድረግ የውሉ አካል ነበር። የኢትዮጵያ መድኃኒት አቅራቢ ኤጀንሲ ለአቅራቢው ተቋም ክፍያ ሲፈጽም የአፈጻጸም ዋስትና በባንክ ያስያዘው ሰንሴት ኢምፖርት መሆኑንና 10 በመቶ በአቅራቢው እንደሚከፈል በውሉ የተካተተ በመሆኑ ሰንሴት ኢምፖርት ማለትም አቶ ደረጃ ሀብታሙ 61,994,625 ብር ዋስትና መክፈላቸውን የውሳኔው ሰነድ ያሳያል። ኤስኤንኤስ ግሎባል ፋርማ ኮርፖሬሽን አቶ ሳምሶን መኮንን ለኤጀንሲው ሲያቀርብ የተስማማውን ግዥ በወቅቱና በስምምነቱ መሰረት ሊፈጽም ባለመቻሉ በአቅራቢውና በኤጀንቱ መካከል ጥል ወይም ዲስፒዩት መፈጠሩንና ኤጀንቱ ተደጋጋሚ ማስጠንቀቂያ ከላከ በኋላ አቅራቢው እንደ ውሉ ሊፈጽም ባለመቻሉ ጉዳዩ ወደ ግልግል ተቋም ማምራቱን የውሳኔው ሰነድ ያስረዳል። ሁለቱ ተዋዋይ ወገኖች እንደ ውላቸው ተስማምተው ካልፈጸሙና በመካከላቸው ጸብ ከተፈጠረ በአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት የግልግል ተቋም ጉዳያቸው እንደሚታይ በተስማሙትና በፈጸሙት ውል መሰረት ጉዳዩ ወደ ግልግል ተቋሙ መወሰዱንም ሰነዶቹ ያብራራሉ። ኤስኤንኤስ ግሎባል ፋርማ ኮርፖሬሽን አቶ ሳምሶን መኮንን በውላቸው መሰረት ግዴታውን ሊወጣ አለመቻሉን በዝርዝር በማስፈር ሰንሴት ኢምፖርት አቶ ደረጃ ሀብታሙ በጠበቃቸው 5A ጥብቅና ድርጅት አማካይነት ለግልግል ተቋሙ አቤቱታቸውን አቅርበዋል። አቤቱታ የቀረበለት የአዲስ አበባ ንግድ ዘርፍ ማህበራት ምክር ቤት የግልግል ተቋም የግልግል ዳኞች በዶክተር ሙራዱ አብዶ፣ በዶክተር ዮናስ ተስፋና በአቶ አስቻለው አስፋው ጉዳዩን 1 ዓመት ከ6 ወር ከመረመሩና ካጣሩ በኋላ እንደ አውሮፓውያን አቆጣጠር ሰኔ 2024 ውሳኔ ሰጥተዋል። ውሳኔው ከመሰጠቱ በፊት አቤቱታውን እንደቀረበለት የግልግል ተቋሙ ለመልስ ሰጪ ኤስኤንኤስ ግሎባል ፋርማ ኮርፖሬሽን አቶ ሳምሶን መኮንን አቤቱታውን በውሉ ላይ በተደረገው ስምምነት መሰረት ለአቶ ሳምሶን በኢሜይል እና ዲኤችኤል ፖስታ አድራሻቸው በተደጋጋሚ ቢላክም ምላሽ ባለመስጠታቸው አቤቱታ የተሰማውና ውሳኔ የተሰጠው በሌሉበት መሆኑን ውሳኔ ያብራራል። የግልግል ተቋም ውሳኔውን ኤስኤንኤስ ግሎባል ፋርማ ኮርፖሬሽን አቶ ሳምሶን ከሰንሴት ኢምፖርት አቶ ደረጀ ጋር የገቡትን ውል መፈጸም አለመቻላቸውን አረጋግጦ አቅራቢው ድርጅት $1,940,891 የትርፍ ክፍፍል ከ9 በመቶ ወለድ ጋር 61,994,625 ብር ኤጀንቱ አቶ ደረጀ ለማስፈጸሚያ ዋስትና የከፈሉትንና የኮንትራቱ ውል ያፈረሰበትን $595,800 ከ9 በመቶ ወለድ ጋር ክፍያ እንዲፈጽም ብሏል። በመሆኑም በርካታ አገሮች በፊርማቸው ባጸደቁት ዓለም አቀፍ የኒውዮርክ ኮንቬንሽን ስምምነት መሰረት ውሳኔው በአሜሪካ የካሊፎርኒያ ፌዴራል ፍርድ ቤት እንደ ውሉ መፈጸም ያልቻለው ኤስኤንኤስ ግሎባል ፋርማ ኮርፖሬሽን አቶ ሳምሶን መኮንን አስገድዶ እንዲያስፈጽም የውሳኔ ሰነዱ ተልኳል። ፍርድ ቤቱም የቀረበለትን የውሳኔ ሰነድ መቀበሉንና በሰንሴት ኢምፖርት አቶ ደረጀ የተጠየቀውን የትርፍ ክፍፍል በውሉ መሰረት አቅራቢ ሊፈጽም ባለመቻሉ የኤጀንሲ የተከፈለ የአፈጻጸም ዋስትናን ጨምሮ የግልግል ዳኝነት ክፍያ ከነወለዱና የቴምብር ክፍያ በድምሩ $5.53 ሚሊዮን ክፍያ እንዲያስፈጽም ተጠይቆ እየተጠበቀ ነው።
ናይጄሪያን ያስጨነቃት የተማሪዎች እገታ። በማዕከላዊ ናይጄሪያ የሚንቀሳቀሱ ታጣቂ ቡድኖች አርብ ዕለት ወደ አንድ የካቶሊክ ትምህርት ቤት በመግባት ከ200 በላይ ተማሪዎችን አግተው መውሰዳቸው ተሰማ። ይህ በአገሪቱ በዚህ ሳምንት የደረሰ ሁለተኛው የጅምላ እገታ ነው። እገታ የተፈጸመው በኒጀር ግዛት ፓፓሪ በሚገኘው የቅድስት ማርያም ትምህርት ቤት ሲሆን ባለስልጣናቱ በጸጥታ ስጋት ምክንያት ሁሉም አዳሪ ትምህርት ቤቶች በጊዜያዊነት እንዲዘጉ ትዕዛዝ ሰጥተው ነበር። የናይጄሪያ ክርስቲያኖች ማህበር እንደገለጸው አርብ ማለዳ ታጣቂዎች ወደ ትምህርት ቤቱ በመግባት 215 ተማሪዎችና 12 ሰራተኞችን ወስደዋል። ናይጄሪያ ከቅርብ ቀናት ወዲህ በታጣቂ ቡድኖች የሚፈጸሙ አዲስ ጥቃቶችን እያስተናገደች ነው። ሰኞ ዕለት በኬቢ ግዛት ከሚገኝ አዳሪ ትምህርት ቤት ሙስሊሞች ናቸው የተባሉ ከ20 በላይ ሴት ተማሪዎች ታግተው ተወስደዋል። በከዋራ ግዛት የሚገኝ አንድ ቤተ ክርስቲያን የአምልኮ ስርዓቱ በቀጥታ ስርጭት እየተላለፈ በተፈጸመ ጥቃት 2 ምዕመናን ሲገደሉ 38 ደግሞ ታግተው ተወስደዋል። ፕሬዚዳንት ቦላ ቲኑቡ እነዚህን የጸጥታ ጉዳዮች ለመፍታት በሚል በዚህ ሳምንት መጨረሻ በደቡብ አፍሪካ የሚካሄደውን የቡድን 20 ጉባኤ ላይ እንደማይሳተፉ አስታውቀዋል። እንደ ፖሊስ ገለጻ በአካባቢው ሽፍታ ተብለው የሚጠሩት እነዚህ ታጣቂዎች አርብ ዕለት ማለዳ 1 ሰዓት አካባቢ ወደ ቅድስት ማርያም ትምህርት ቤት በመግባት ተማሪዎችን ከማደሪያቸው አፍነው ወስደዋል። የአካባቢው ነዋሪ የሆኑት ዶሚኒክ አዳሙ ሴት ልጆቻቸው በቅድስት ማርያም ትምህርት ቤት ቢማሩም አለመታገታቸውን ገልጸው ሁሉም ሰው ደካማ ነው፣ ሁላችንን የሚያስደነገጠ ነው ብለዋል። አክለውም በሀገራችን ባለ የጸጥታ ሁኔታ ህዝቡ እየተማረረ ነው ይላሉ። አንዲት የተጨነቀች እናት ደግሞ እያለቀሰች እድሜያቸው 6ና 13 የሆነ የእህቶቿ ልጆች መታገታቸውን ተናግራለች። ወደ ቤት እንዲመጡ ብቻ ነው የምፈልገው ብላለች። የኒጀር ግዛት ባለስልጣናት ሴቶችና ወንዶች በሚማሩበት የትምህርት ቤት ጥቃቶች እየጨመሩ መምጣታቸውን ተከትሎ አዳሪ ትምህርት ቤቶች እንዲዘጉ የተሰጠውን ትዕዛዝ ችላ ብሎ ነበር ብለዋል። በሚያሳዝን ሁኔታ የቅድስት ማርያም ትምህርት ቤት የክልሉ መንግስትን ሳያውቅ ወይም ፍቃድ ሳይጠየቅ እንደገና በመክፈት የመማር ማስተማሩን ተግባር ቀጥሏል። በዚህም ተማሪዎችና ሰራተኞችን ሊወገድ ሊችል የነበረ አደጋ አጋልጧል ብሏል። በመግለጫው ትምህርት ቤቱ ለፖሊስ መግለጫ ምላሽ አልሰጠም። የጸጥታ አካላት የታገቱትን ተማሪዎች ለመታደግ በማሰብ ጫካዎች ውስጥ ፍለጋ እያካሄዱ ነው ሲል ፖሊስ ተናግሯል። ጥቃቱ የደረሰው ዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በናይጄሪያ የክርስቲያኖች ጥቃት እያስተናገዱ ነው ካሉና የአገሪቱ መንግስት ውንጀላውን ውድቅ ካደረገ በኋላ ነው። በዚህ ወር መጀመሪያ ላይ ትራምፕ የናይጄሪያ መንግስት ክርስቲያኖች እንዲገደሉ መፍቀዱን ከቀጠለ ወታደሮቻቸውን እንደሚልኩ ተናግረው ነበር። ሐሙስ ዕለት የአሜሪካ የመከላከያ ሚኒስትር ፒት ሄግሴት ከናይጄሪያ ብሔራዊ ደህንነት አማካሪ ጋር ባደረጉት ስብሰባ በሀገራቸው በክርስቲያኖች ላይ የሚደርሰውን ጥቃት ለማስቆም አስቸኳይና ዘላቂ እርምጃ እንድትወስድ ጥሪ አቅርበዋል። ሄግሴት ዩናይትድ ስቴትስን የሚያሰጉ አሸባሪዎችን ለመከላከልና ለማጥፋት ከናይጄሪያ ጋር በመተባበር በጥምረት ትሰራለች ሲሉ ተናግረዋል። በሀገር ውስጥ ሽፍቶች ተብለው የሚታወቁት ወንጀለኛ ቡድኖች ሰዎችን አግተው የማስለቀቂያ ገንዘብ መጠየቃቸው የተለመደ ነው። በሰሜን ምስራቅ የጂሃዲስት ቡድኖች ከ10 ዓመታት በላይ ከመንግስት ጋር ሲዋጉ ቆይተዋል። በአካባቢው የሚካሄዱ ግጭቶችን የሚከታተሉ ድርጅቶች አብዛኞቹ ጥቃቶች የሚፈጸሙት በሰሜን የሀገሪቱ ክፍል በመሆኑ የእነዚህ ቡድኖች ተጠቂዎች ሙስሊሞች ናቸው ይላሉ። በሀገሪቱ ማዕከላዊ ክፍል በአብዛኛው ሙስሊም በሆኑ አርብቶ አደሮችና በክርስቲያን አርሶ አደሮች መካከል ከባድ ግጭት ይቀሰቀሳል። ይሁን እንጂ ተንታኞች እንደሚናገሩት እነዚህ ብዙውን ጊዜ ከሃይማኖት ይልቅ እንደ ውሃ ወይም መሬት ባሉ አለመግባባቶች የሚቀሰቀሱ ግጭቶች ናቸው። የሀገር ውስጥ መገናኛ ብዙኃን ታጣቂዎች በከዋራ ግዛት ከሚገኝ ቤተ ክርስቲያን ለታገቱ ሰዎች የማስለቀቂያ ገንዘብ ጠይቀዋል። ለወንጀለኛ ቡድኖች የሚሰጥ ገንዘብን ለመቀነስ በሚል ለማስለቀቂያ የሚከፈል ገንዘብ በሕግ የተከለከለ ነው። ሰኞ ዕለት በኬቢ ግዛት በማጋ ከተማ ከታገቱ ተማሪዎች መካከል 2ቱ ማምለጥ የቻሉ ሲሆን 23ቱ ግን አሁንም በታጣቂዎቹ ቁጥጥር ስር ናቸው። በጥቃቱ 2 ሙስሊሞች ተገድለዋል ሲል ቢቢሲ ዘግቧል። ለዛሬ ያዝንላቸው የሳምንት ወሬዎች ጥርቅም የእስካሁኖቹ ነበሩ። ቸር ቆዩን።